ሰላም ለእናንተ ይሁን ተመልካቾቻችን፣ እንደምከረማችሁ። ይህ የካውንስሉ ድምፅ ሳምንታዊ ቴሌቪዥን ዝግጅታችን ነው። ኢቫንጀሊካል ቴሌቪዥን እንደዚህ የካውንስሉ አባል ቤተ እምነቶች እና ሚኒስትሪዎች የተለያዩ ጉዳዮች በሚኖሩበት ጊዜ የሚመለከታቸውን አካላት እየጠራ እነዚህ ምላሽ እንዲያገኙ ያደርጋል። ዛሬ ደግሞ በአዲስ እንግዳ ወደ እናንተ መጥተናል። የካውንስሉ የአማራ ክልል አስተባባሪ የሆኑት ቄስ ዋኘው አንዳርጌ በዚህ ሳምንት ደግሞ አዲስ የአገልግሎት ሹመት ተሰጥቷቸዋል። ይህን በተመለከተ እንዲያወያዩን በመካከላችን ይገኛሉ። ቄስ ዋኘው አንዳርጌ እንኳን ወደ ካውንስሉ በሰላም መጡ። አመሰግናለሁ ተስፍሽ፣ እናንተም እንኳን ጠበቃችሁኝ በሰላም። በጣም ነው የምናመሰግነው። እንግዲህ የካውንስሉ የአማራ ክልል አስተባባሪ ሆነው እየሰሩ ነው እና በዚህ ሳምንት ደግሞ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የዓለም አቀፍ ሚስዮን ማህበር ዳይሬክተር ሆነው ተሹመዋል። እንኳን ደስ አላችሁ። እሺ፣ አመሰግናለሁ። ታንኪዩ። እሺ፣ ወደ እንትኑ እንጣና ይሄ ዓለም አቀፍ ሚስዮን ዳይሬክተር ምን ማለት ነው? ስራውስ ምንድነው? ምን ሲሰራ ቆይቷል? እሺ፣ በመነሻ የሚሆን ሀሳብ ይሰጡ። አመሰግናለሁ። እንግዲህ እንዳልከው ተስፍሽ ደሴ ላይ ቤዝ አድርጌ የማዕከላዊ ሰሜን ኢትዮጵያ ሲኖዶስ ፕሬዚዳንት ሆኜ በአማራ ክልል፣ አፋር ክልል፣ ደቡብ ትግራይ ስሰራ ቆየው። ከዛ ጋር በተጨማሪ ደግሞ የሰሜን ምስራቅ ወንጌል አማኞች ካውንስል ዋና ጸሐፊ ሆኜ ስሰራ ነው የቆየሁት። እጅግ በጣም መልካም ጊዜ፣ ፍሬያማ ጊዜ ነው ያሳለፍኩት። ብዙ እግዚአብሔር ባርኮኛል። በዛ ጌታን በጣም አድርጌ አመሰግናለሁ። አሁን እንደገለጽከው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዓለም አቀፍ የሚስዮን ማህበር አስተባባሪ ወይም ዳይሬክተር ሆኜ በቤተክርስቲያኗ የሚስዮኑ ማህበር በድምፅ ቸርቿ ያላት የራሷ አካሄድ አለ። አንደኛው መንፈሳዊ እና በቢብሊካል ቴዎሎጂካሊ ዲፕ ሆነ አንደርስታንዲንግ ላይ ቤዝ ያደረገ ምልከታና ሌላው ደግሞ ዲሞክራቲክ የሆነ ኤሌክሽን ይካሄዳል። ይሄ መካነ ኢየሱስ አሰራር ነው። እንግዲህ በዛ ወደዚህ አገልግሎት መጥቼ እንዳገለግል እግዚአብሔር ይህን እድል ሰጥቶኛል። ቤተክርስቲያንም ደግሞ አምና ማህበሩ ይሄን አምኖ ለቀጣይ 4 ዓመት ይሄን አገልግሎት እንድመራ እድል አግኝቻለሁ። እንግዲህ በምርጫ ነው የሚደረገው ማለት ነው። ፕሮሰሱ ሁልጊዜ በቸርቿ ውስጥ እንደዚህ አይነት ነገሮች አንዱ መንገድ ኤሌክሽን ነው፣ ምርጫ ነው እና የምርጫ ፕሮሰስ ነበረበት ማለት ነው። እንግዲህ ይሄ ምንድነው የሚሰራው የሚሽን ወይም ኢንተርናሽናል ሚሽን ሶሳይቲ የሚለው ቤተክርስቲያኗ ራሷን ዲፋይን ካደረገችበት መንገዶች መካከል መካነ ኢየሱስ ይሄ ነኝ ያለችው አባቶች ያስቀመጡት ፒለርስ አሉ። ከነዛ ውስጥ አንዱ ቤተክርስቲያን አይደንቲቲዋን ወይም ቪዥኗን ኮይን ስታደርግ አንዱ ራሷን የቻለች የሚል ነው። ሁለተኛው ደግሞ አንድነቷን የጠበቀች ነው። ሶስተኛው ሚስዮናዊት ብላ ራሷን ዲፋይን አድርጋ ቪዥኗን በዚህ አቅጣጫ ቀርጻ እንቅስቃሴ እያደረገች የቆየችበት ጊዜ ትንሽ ወደኋላ ዘለግ ያሉ አመታቶች ይወስዳል። እንግዲህ ከዛ ቪዥን በኋላ ነው ቤተክርስቲያኗ ይህንን ዓለም አቀፍ ሚስዮን ማህበር አቋቋመች ማለት ነው። ሚስዮናዊት ነኝ ካለች በሚስዮን ዙሪያ ላይ መስራት አለብኝ ብላ ይህንን ማህበር አቋቁማ ይሄ ማህበር ላለፉት 18 እና 19 ዓመት በርካታ የሚስዮን አገልግሎት ስራ ሲሰራ ቆይቷል እና በዚህ ውስጥ በጣም ትልልቅ እግዚአብሔር የሚከብርባቸው ለብዙዎች በረከት፣ ለብዙዎች ቤተክርስቲያን መተከል፣ ብዙዎች ወደ ጌታ መምጣት በሌላ ሀገር በሌላ ዓለም ውስጥ በማዕከላዊ አፍሪካ፣ በሰሜን አፍሪካ፣ በምስራቅ አፍሪካ፣ በደቡብ አፍሪካ፣ በመካከለኛው ምስራቅ፣ በኤዥያ ሚስዮናውያኖችን በመላክ ቤተክርስቲያን በመትከል በጣም ትልቅ ስራ ስትሰራ ቆይታለች። እንግዲህ መነሻና መሰረታዊ ሀሳቡ ቤተክርስቲያን ወደዚህ ውስጥ ያስገባት አንዱ ይሄ የሚስዮናዊነት መንፈስ ወይም የሚስዮናዊነት እይታና ምልከታ ለረጅም ዓመታት ከ20ኛው 19ኛው መቶ ክፍለ ዘመን ጀምሮ ሚስዮናውያኖች ከዓለም ወደ ኢትዮጵያ ነው ሲመጡ፣ ከጀርመን፣ ከአሜሪካ፣ ከኖርዌይ፣ ከሌላ ዓለማት ወንጌል ይዘው መጥተው ሲሰብኩ ወንጌለኛ ሲያደርሱ ለዛ ደግሞ ትልቅ በረከት ሆነውን ባለፉት 100 ዓመታት ቤተክርስቲያን አሁን ያለችበት ሁኔታ ይታወቃል።
አሁን ደግሞ ሁል ጊዜ እኛ መልእክተኛ ተቀባይ ሪሲቨር ብቻ ሳይሆን ሚስዮናዊ ነን ብላ ስትል ቤተክርስቲያን ይሄን አቅጣጫ ስታስቀምጥ ላኪ መሆን አለብኝ። የሚሽን ፊልድ ሆና ላለፉት 100 ዓመታቶች ወደኋላ ደግሞ ወደ ባይብል ከሄድን ከሐዋርያት ሥራ ምዕራፍ 8 እና ከክርስትና ደግሞ ወደ ኢትዮጵያ ገባ ከሚባለው 4ኛው መቶ ክፍለ ዘመን ጀምሮ ስትቀበል ነው የኖረችው። ተቀባይ ናት። አሁን ግን የእግዚአብሔርም ሐሳብ አሁን ደግሞ ዓለም ላይ ያለው ተጨባጭ ሁኔታ ከተቀባይነት ወደ ላኪነት መምጣት፣ ከሚሽን ፊልድነት ወደ ሚሽን ቤዝ፣ ሚሽነሪዎችን ወደ ማሰማራት፣ ሚሽነሪዎችን ወደ መላክ በዓለም ላይ ኃላፊነት አለብኝ። እስካሁን የነበረው የሚሽን ኮንቴክስት በዓለም ቤተክርስቲያን ላይ ሂስቶሪካል ሽፍትም አድርጓል። ብዙ ፋክተሮች አሉ። እንግዲህ ለዛ እንደምታውቁት የሚሽን ሴንትራል ግራቪቲ ከሰሜን ንፍቀ ክበብ ወይም ግሎባል ኖርዝ ከሚባለው ሰሜን አሜሪካ እና አውሮፓ ላይ ቤዝ ያደረገው ሽፍት አድርጓል። ወደ ሳውዝ ግሎባል ሳውዝ ወደ ደቡብ ንፍቀ ክበብ ሽፍት አድርጓል። አሁን በአሁኑ ሰዓት በዓለም ቤተክርስቲያን መንፈሳዊ ላንድስኬፕ ውስጥ ትልቅ ቫይብራንት የሆኑ ንቁ የሆኑ ቸርቾች ያሉት ግሎባል ሳውዝ ላይ በምንለው ላቲን አሜሪካ፣ አፍሪካና ኤዥያ ነው። በዛ ውስጥ ደግሞ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በዚህ ግሎባል ሳውዝ ውስጥ በጣም ቫይብራንት የሆነች በአጭር ጊዜ ውስጥ በጣም ከፍተኛ አስደማሚ ለውጥ ያላት እንደሚታወቀው በዓለም ሉትረን አብያተ ክርስቲያናት መካከል በዓለም ደረጃ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አንደኛ ናት። ይሄ ይዞት የሚመጣው ሸክም አለ፣ ይዞት የሚመጣው ኃላፊነት አለ። ያም ኃላፊነት ምንድነው? ወንጌል ተቀበለናል። ይሄን የተቀበልነውን ወንጌል ወደ ሰዎች ወደ ሌሎች ይዘን እንሄዳለን። ሪቨርስ መሆን አለበት። ከተቀባይነት ወደ ላኪነት መምጣት አለበት። በዚህ መሰረት አይኤምኤስ ወይ ኢንተርናሽናል ሚሽን ሶሳይቲ ላለፉት 18-19 ዓመታት ሚስዮናውያኖችን በዓለም ዙሪያ ሲልክ ቆይቷል። በርካታ ቸርቾች ተተክለዋል። በርካቶች ወደ እግዚአብሔር መንግስት መጥተዋል። ይሄ ለመካነ ኢየሱስ ቤተክርስቲያን በጣም ትልቅ እርካታን የሚሰጥ ትልቅ ነገር ነው። ለሷ ብቻ ሳይሆን በወንጌል አማኞች ካውንስሉ መካከልም ፕራውድ ሊደረግበት እግዚአብሔር ሊመሰገንበት የሚገባ ትልቅ ስኬት፣ ትልቅ መከናወን ነው ማለት ነው። ስለዚህ እንግዲህ ወደዚህ ነው ማለት ነው፣ ወደዚህ ኃላፊነት ነው እኔ የመጣሁትና እስካሁን የተሰሩ በጣም ትልቅ አቺቭመንቶች፣ ትልልቅ ስኬቶች አሉ። ከነሱ ላይ ቤዝ ተደርጎ ከዚህ በኋላ ደግሞ ይህንን አሁን የሚሰራውን ስራ ይዞ ለመሄድ ቤተክርስቲያን ስልጣን ሳይሆን አደራ ነው የሰጠችኝ። በጣም ጥሩ። አሁን የዓለም አቀፍ ሚስዮን ማህበር ዳይሬክተር ሆኖ ሲሾሙ በተለይ የኢትዮጵያን ቸርቾች አሁን እንደሚነግሩኝ 2 አስርት ዓመታትን አስቆጥሯል ይሄ ዲፓርትመንት እና ብዙ ጊዜ ግን የኢትዮጵያን ቸርቾች የሚታሙበት ነገር አለ። ኢትዮጵያዊ ተኮር ብቻ ናቸው። አሁን በሀገራችን አንጋፋዋ ቤተክርስቲያን መካነ ኢየሱስ ነች። ግን ከኢትዮጵያ ወጥታ የኢትዮጵያዊ ያልሆነ ወይም ደግሞ ዓለም አቀፍ የሆነ ወይም በየሀገሩ ኔቲቭ የሆነ የተከለችው አለ። ይሄ ለዚህ እንደው ፋና ወጊ ለመሆን ምን ተሰርቷል? እንዳልከው ነው እንግዲህ እንደ ኢትዮጵያን ብዙ ጊዜ ከኛ ጠባብ ቦክስ መውጣት አንፈልግም። እግዚአብሔር ኢትዮጵያውያን ያልበተነበት ዓለም የለም። ከፀሐይ መውጫ እስከ ፀሐይ መጥለቂያ በዓለም ዙሪያ በምድር ዙሪያ ላይ ኢትዮጵያዊ የሌለበት ዓለም የለም። እኔ አይ ቲንክ ያ ዝም ብሎ እንደው ኮኢንሲደንስ ብቻ ሳይሆን እግዚአብሔር በኢትዮጵያውያን ውስጥ ለዓለም ሊሰጠው የፈለገው ሊያበራው የፈለገው ብርሃን አለ። ያንን የሚስዮን ልብ የመረዳት ችግር ያለብን ግን ይመስለኛል። እንደ ኢትዮጵያ ወንጌል አማኞች እንዳልከው የምንሰባሰበው በራሳችን ዙሪያ ነው። የምንገናኘው በራሳችን በአካባቢያችን ዙሪያ ነው። ኢቭን ወጣ ብለን የራሳችንም አካባቢ ደግሞ የራሳችን ስቴሽን እናደርጋለን። የእግዚአብሔር ዓላማ ግን ከዛ ያለፈ ነገር ነው። ይህንን መረዳት እንግዲህ የመጀመሪያው ሚሽን የማን ነው? ሚሽን ምንድን ነው? ሚሽንና እግዚአብሔርን እንዴት ነው የሚያገናኛቸው? ምንድን ነው የሚያገናኛቸው የሚለው ነገር መጽሐፍ ቅዱሳዊና ስነ መለኮታዊ በሆነ መንገድ ማየት በጣም ያስፈልጋል። እንግዲህ እንደምታውቁት በስነ መለኮት ውስጥ ሚሲዮሎጂ የሚለው ሀሳብ ውስጥ ሚሲዮ ዴይ የሚል አንድ ከባድ ግዥ ቃል አለ። ያ ምንድነው? እግዚአብሔር በተልእኮ ላይ ነው። God is a God of missionary። እግዚአብሔር ሚሽነሪ አምላክ፣ ሚስዮናዊ አምላክ ነው። እግዚአብሔር ማይንድ፣ የእግዚአብሔር ልብ ሚስዮናዊ ልብ ነው።
የእግዚአብሔር የወሰዳቸው በታሪክና ሂደት ውስጥ የሄደባቸው መንገዶች ከሚስዮን ጋር የጠፋውን የሰው ልጅ ከመፈለግ አንጻር ዘፍጥረት 3 የሰው ልጅ ከወደቀበት ጊዜ ጀምሮ የእግዚአብሔርን ሚስዮናዊ ልብ ነው የምናየው። አዳም ወዴት ነህ? ሚስዮናዊውን እግዚአብሔር ነው የምትመለከተው። በክርስቶስ የማዳን የመዋጀት የመስቀል ስራ ውስጥ ዝም ብለህ ስትመለከት እግዚአብሔር በሚስዮን እንትን ውስጥ ያለው ሐሳብ ትልቁ ሐሳብ ምንድነው? እግዚአብሔር አብ ወልድን ላከው። ትልቁን የመዋጀትን የማዳን ስራ እግዚአብሔር ሚስዮናዊ አምላክ ነው። እግዚአብሔር ወልድ መጥቶ የመዋጀትን ስራ ከጨረሰ በኋላ ደግሞ እግዚአብሔር መንፈስ ቅዱስን ላከው። ሥላሴ አብ ወልድ መንፈስ ቅዱስ ደግሞ ቤተክርስቲያንን በዓለም ላይ ላኳት። እግዚአብሔር የሚሽን አምላክ ነው። እግዚአብሔር የሚስዮን አምላክ ነው። የእግዚአብሔር ልብ ትርታ የጠፋውን የሰው ልጅ የመፈለግ ነው። በዓለም ላይ ያለውን እንቆቅልሽ፣ በዓለም ላይ ያለውን ደም መፋሰስ፣ በዓለም ላይ ያለውን ችግር የተባበሩት መንግስታት ሊፈቱት አይችሉም። ይሄ እግዚአብሔር ሳይሆን ዓለምም ታሪክ ፕሩፍ አድርገውታል። ሊፈታችን የተበሳሰበ ነው። ላለው ችግር መድኃኒቱ ወንጌል ነው። ላለው መከራ፣ ላለው ምስቅልቅ መፍትሄው ሚስዮን ነው። ወንጌልን ይዞ መሄድ ነው ወደ ትውልድ ሁሉ። አዎ ትክክል ነው። አሁን የኔ ጥያቄ ምንድነው መካናይሱን ጨምሮ ይሄ ጥያቄ ሁሉንም ቤተክርስቲያን ይመለከታል። አሁን ለኦልሞስት ለ20 ዓመታት በሚስዮን ላይ ከተሰራ ለምሳሌ ኢትዮጵያን ከኢትዮጵያ ይወጣሉ ሚሽነሪዎች ሆን ተብሎ ይላካሉ። በአጋጣሚ ደግሞ የሄዱበት ቦታ ሚሽነሪ ይሆናሉ። አሁን መካነ ኢየሱስ ቤተክርስቲያን ኢትዮጵያ መካነ ኢየሱስ ከመባል ውጪ ለምሳሌ የኡጋንዳ መካነ ኢየሱስ ወይ የኬንያ መካነ ኢየሱስ ወይ ደግሞ የጀርመን መካነ ኢየሱስ የተተከለ አለ ወይ? ልመጣ ነው ወደዛ ጥያቄ። ይሄን ልብ መረዳት ነውና በዚህ መሰረት በዚህ አይኤምኤስ ውስጥ ደግሞ ይሄን ሚሽን ትልቅ የቤተክርስቲያን ኤክስቴንድድ አርም ሆኖ የሚሰራው ስራ ነውና በዚህ ስራ ላይ በጣም ፍሬያማ ስራ ሰርታለች ቤተክርስቲያን። በተለያየ የቦታዎች ላይ ፒፕል ግሩፕ ላይ መካነ ኢየሱስ ቤተክርስቲያን ፕላን ተደርገዋል። ቸርቾች አሉ። ኖርዝ ኬንያ ውስጥ አለ፣ ማሊ ውስጥ አለ፣ ቻድ ውስጥ አለ፣ ብዙ ቦታ ላይ አሉ ቸርቾች። አንድ አውትሪች ደግሞ በስብከት ጣቢያዎች በተለያየ ዓለም ውስጥ አሉ። ማለት በሌላ ቋንቋ የሚመለክ በሌላ ካልቸር ግን ራሱን ኢቫንጀሊካል ቸርች መካነ ኢየሱስ አሁን እንደሚሉኝ የኢትዮጵያዊ ያልሆኑ ሰዎች የሚሰባሰቡበት ኢትዮጵያውያን የሆኑ ሰዎች የሚመሩት ኢንተርናሽናል የተባለው ለዛ ነው። ኢንተርናሽናል አለ ቤተክርስቲያኖች በእነዚህ 20 ዓመታት ውስጥ አሉ። ከሌላ ፒፕል ግሩፕ ወይም ከሌላ ሀገር ወደ ጌታ ቤት መጥተው ወደ ወንጌልን አምነው ተጠምቀው አባል ሆነው ያ ነው። በጣም በርካቶች አምነው በርካቶች ተጠምቀው እግዚአብሔርን የሚያመልኩበት የሚያገለግሉበት ፍሬዎች ያሉበት አገልግሎት ነው ይህ አገልግሎት። እና እንግዲህ ያንን ነው ወደ ሌላ ስቴፕ ደግሞ ከዚህ በኋላ መስራት እየመጣ ያለሁት ማለት ነው ወደዚህ ኦፊስ። እሺ በጣም ጥሩ። ወደዛ በደንብ ዲቴል ትንሽ ይነግሩናል። ግን ከዛ በፊት ምናልባት በዚህ ሳምንትም ደግሞ የካውንስሉን አመራር መካነ ኢየሱስ ይዛለች የፕሬዚዳንትነት ቦታ በቄስ ደረጀ ጀንበሮ በኩል ከዚህ በፊትም ጠቅላይ ጸሐፊ ሆኖ ሰርተዋል። አሁን ደግሞ ፕሬዚዳንት ሆኖ ሰርተዋል እና ይሄ ምናልባት በዚህ በእናንተ ዕለት ተዕለት እንቅስቃሴ ላይ የሚጨምረው ነገር ካለ ምን አስተያየት ሰጣም አለ? ለምንድን ነው አንደኛ የካውንስሉ ኤግዚስተንስ ካውንስል የሆነበት ዋናው ምክንያት ሌላ ነገር አይደለም። ይህንኑ የቤተክርስቲያን የወንጌል ስራ እየሰፋ እንዲሄድ እያደገ እንዲሄድ የሚያግዝ ነው ካውንስሉ። በአገር ውስጥም በዓለም አቀፍ ደረጃ የካውንስሉ ስራ ይሄ ነው። ከዛ ባለፈ እንዳልከው የክብር ዶክተር ቄስ ደረጀ ጀንበሩ በዚህ ኃላፊነት መጥተዋል። በጠቅላይ ጸሐፊነትም ደግሞ ይህን ካውንስል ከምስረታው ጀምረው ሲያገለግሉ እንደነበር ይታወቃል። የቄስ ደረጀ በግል ደግሞ ከካውንስሉ ፐርፐስ ባለፈ ለሚስዮን ትልቅ ልብ ያላቸው አጋጣሚ የሆነው ደግሞ እኔ የምመራው ኖርት ሴንትራል ኢትዮጵያ ሲነድ መስራች ማለት ሲኖዶስን አቋቁመው እዛ በወሎ በአማራ ክልል ላይ በአፋር ክልል ጭምር ትልቅ የሚስዮን ስራ እንዲሰራ ሲያግዙ የነበሩ ናቸውና ያ ልብ አሁንም ከሳቸው ጋር በብዙ መልኩ ስለቀጠለ በዛም ተደጋግፎ የመስራት ነገርና አብሮ የመስራቱ ነገር ስላለ የቄስ ደረጀም ይህንኑ ስራ በብዙ ሚስዮናዊ ልባቸው የሚያግዙት የሚደግፉት ነው ብዬ አስባለሁ። ስለዚህ እጅግ በጣም ትልቅ ትርጉም አለው ማለት ነው። በጣም ጥሩ። ልመለስ ወደ ሚስዮን እና የዚህ ዓለም አቀፍን ግንኙነት በተመለከተ ቤተክርስቲያኖች ፈተና ውስጥ ገብተዋል። እንደሚታወቀው መካነ ኢየሱስ
መጀመሪያ በዚህ ምክንያቱም በዓለም ላይ ቤተክርስቲያኖች ብዙ እየተቸገሩ ያሉበት የዚህ የግብረ ሰዶም አጀንዳ ጉዳይ ሳይታወቅ እየገባ መካነ ኢየሱስም በዚህ በጣም ብዙ ችግር ውስጥ ገብታ እንደነበር እናስታውሳለን። ምናልባት እርሶም የዓለም አቀፍ ሚሽን ዳይሬክተር በሚሆንበት ጊዜ እንዲህ አይነት ተግዳሮቶችን እንዴት ነው የሚያዋቸው? እንዴት ነው የሚታለፈው? ምክንያቱም አንዳንዶች ሲናገሩ ብዙ ቤተክርስቲያኖች ግንኙነት አላቸው ከውጭ አብያተ ክርስቲያናት ጋር ቢፈተሽ ግን አብዛኞቹ የግብረ ሰዶም ደጋፊዎች ነው ይገኛሉ ይላሉ። እዚህ ላይ ምን አስተያየት አለ? ያ እንዳልከው በእንደዚህ አይነት ሁኔታ ውዝግቦች ነበሩ። ግን እነዛ ውዝግቦች በቤት ውስጥ ቤተክርስቲያኗ ባላት ስርዓትና ችግር የመፍቻ ስትራክቸራዊ ሴታፕ መፍትሄ አግኝቶ እልባት አግኝቶ ቤተክርስቲያኗ ደግሞ በዚህ ጉዳይ ላይ የራሷን ቀይ መስመር አስመራ። ምንድነው ያ ቀይ መስመር? እንደተባለው አሁን ለምሳሌ በእንደዚህ አይነት ጉዳይ ላይ አቋምና አመለካከት ካላቸው አብያተ ክርስቲያናት ጋር ዩኒየን ኦልተር ኤንድ ፑልፒት ፌሎሺፕ ላይኖራት ግንኙነቷን ኦልሬዲ አቋርጣ በውሳኔዋ በዛ መሰረት ቤተክርስቲያኗ የነበረባትንም ያለመግባባት ችግሮች ፈታ እየሄደች ያለበት መንገድ ነው ያለው። አሁን ከዛ እንትን ወጣለች ቤተክርስቲያን። ዓለም አቀፍ ሚስዮን ማህበር አይኤምኤስ ላይ አይገናኝም። የአይኤምኤስ ልብ ትንፋስ እይታ ወንጌል ወዳልደረሰበት አንሪችድ ፒፕል በዓለም ላይ ፐርሰንቴጁን አሁን አላመጣሁትም እንጂ በርካታ ወንጌል ያልገባባቸው ኢየሱስ የሚባለው ስም ያልተጠራባቸው አካባቢዎች አሉ። ወንጌልን ወደዛ የመስራት ነው። ሀብትን ከምዕመኗ ባይዘው ይሄ ስራ ሰልፍ እንግዲህ ቸርቻው ዋና ራእይ ራስን መቻልና ሚሽናዊት ብያለሁ። ይሄን ስራ የምትሰራው ቤተክርስቲያን ኢንዲፔንደንትሊ በራሷ ምዕመን ላይ ተደግፋል። ሰልፍ ኤፊሺየንት ነው። ሲኖዶሶች፣ ምዕመናን፣ ማህበረ ምዕመናኖች ናቸው ፈንድ የሚያደርጉት ሀብታቸውን እየሸጡ መሪያቸውን እየሸጡ ለሚስዮን እያሉ በትልቅ ሳክሪፋይስ መስዋዕትነት የሚደግፉት አገልግሎት ነው። በራስ ሀብት ላይ የተመሰረተ አገልግሎት ነው። ስለዚህ ከዛኛው ጋር የሚያገናኘው ነገር የሌለ ሚሽኑም እይታውም ቪዥኑም ኢቭን ሚሽን ፊልዱም ራሱ ከዛ ጋር ማያገናኝ ወደ ጠፋው ወደ ሰው ልጅ ግን እንዲመለስ ቤተክርስቲያን የምትሰራበት አገልግሎት ነውና በዛ አይነት መልኩ ነው። ምናልባት ምንድነው ያገናኛል አልኩት የዓለም አቀፍ ስራዎች በሚሰራበት ጊዜ ብዙ ጊዜ ኢትዮጵያ ቤተክርስቲያኖች ከውጭ ነው ፈንድ የሚያፈላልጉትና ፈንዱ ደግሞ ሲመጣ ገንዘብ ይዘው ይመጣሉ። እነዛ ሰዎች ይዘውት የሚመጡበት ደግሞ ከፍተኛ ገንዘብ ነው የሚያጓጓ ይሁንና ሳይታሰብ እዛ ውስጥ ይገባል። ለዚህ አሁን እንዳሉት እሱን ነው እንግዲህ ኢንዲጂኒየስ ነው ይሄ እንትኑ ኢኒሺዬቲቭም ኢንዲጂኒየስ ነው። ፈንዱም በአገር በቀል ቤተክርስቲያኖች እያንዳንዱ ሲኖሩትና ማህበረ ምናምን ኢንተርናሽናል ሚሽን ሶሳይቲ የሚከበርበት ቀን አለ። ጥር ነው የካቲት ላይ ይከበር፣ ያ ቀን ይከበራል። በዛ ቀን ላይ ገንዘባቸውን ይልካሉ። እኛ እግዚአብሔር ባርኮናል። አይን አለመከፈትና ያንን ሞቢላይዝ የማድረግ ስኪል የማጣት ክፍተት ነው እንጂ ቤተክርስቲያኖቻችን ብዙ ተባርከዋል። እና ፎከስድ ማጣት አሁን አንዳንዶች ቢልዲንግ ላይ ወደ ኢንዋርድ ሉኪንግ ነው። ወደ ውጭ እንመልከት ካል ባለን ሀብት ሚራክል መስራት እንችላለን፣ መድረስ እንችላለን ሌሎች የጠፉትን። እና አይኤምኤስ ዲፔንድ የሚያደርገው በራሱ ኢንተርናል ኢንካም በምዕመኑ ኢንካም ላይ ነው። ምዕመናኖች የሚሳተፉበት ለዚህ ደግሞ ያላቸውን ነገር ሁሉ ሀብታቸውን የሚያፈሱበት ነገር ስለሆነ በዛ ላይ ራሱ አንዱ የሚለየው ነገር ኢንዲፔንደንት ሆኖ የሚሄድበት ቶታሊ ከስትራክቸር ጋር የተገናኘ ነገር ሳይሆን ወንጌልን በተለያየ ሚሽን ፊልዶች ላይ የማድረስ ነገር ነው ማለት ነው። እሺ ወደ ሀገሩ ስንመለስና በዚህ በእርሶ በማዕከላዊ ኢትዮጵያ ሲኖዶስ ፕሬዚዳንት ነበሩ፣ እንደዚሁም የአማራ ክልል የካውንስሉ አስተባባሪ ሆነው እየሰሩ ነው ይሰርተዋል እና ባለፈው ሳምንት እኔ በአማራ ክልል ነበርኩና ባህር ዳር ላይ የካውንስሉ አስተባባሪ መሆኑትን ፓስተር ደሳለኝን አናግሬያቸው ነበርና አሁን በሚሉት መጠን እነሱ አሁን ለምሳሌ ይሄ ሰሜን ክልል በጣም ያልተደረሰ ክልል ነው እና ከፍተኛ የሆነ ግን የሪሶርስ ችግር አለባቸው። ምናልባት በዛ አንጻር እነሱ የሚሰጡት ምላሽ ምንድን ነው? እንግዲህ አሁን በካውንስሉ ዙሪያ እኛም ጋር ባለው የምናምነው ነገር ካውንስሉ በማዕከልም ደረጃ ሲቋቋም ራሱን ችሎ ነው ይመጣ። ሀሳቡን ቪዥኑን መግዛት ከቻለ ካውንስሉን መደገፍ ያለባቸው ዲኖሚኔሽኖች፣ ቤተ እምነቶች፣ አጥቢያዎች፣
ማህበረ ምናኖች ናቸው። አሁን ትልቁ ችግር ምንድነው? የኛ ማይንድ ሴት ተቀባይነት ላይ ቤዝ ያደረገ ነው። ይሄ ደግሞ ራዕዩን ማሳቡንም የራስ ካለማድረግ ካለመግዛት የመነጨ ነገር ነውና እኛ እስኪ ራሳችን ተፈትሸናል ወይ? ምን ያክል ያ ቤት ካውንስሉ የኔ ቤት ነው ብለን ለዛ ነገር ሳክሪፋይስ አድርገናል? ለራሳችን ቤተ እምነት ላለንበት ቦታ የምናወጣውን ያክል ካውንስሉ የኛ ቤት ነው፣ የኛ ስራ ነው፣ እኛን ፕሮቴክት የሚያደርግ እኛን አንድ ቤት አምጥቶ እያስተባበረ ያለ ነውና እኔ ብዙ እንደው የአጋርን ነገር ነው የማስበው። በዛ ጥማት ውስጥ ልጇ ሊሞት ባለበት ሰዓት ላይ እግዚአብሔር ያደረገው ነገር አይኗን ከፈተላት። ሲከፈተላት ምንጩ እዛ ጋር ነው ያለውና አይናችን ከተከፈተ ብዙ በረከቶች፣ ሪሶርሶች እጃችን ብዙ እኮ በተለያየ መንገድ አቢዩስ ሲደረጉ እናውቃለን። ብዙ ምዕመናኖች እግዚአብሔርን ይወዳሉ፣ ግን አንዳንድ ቦታ ላይ ያላቸው ነገር ኢንቨስት የሚያደርጉበት ቦታ የት እንደሆነ መቼስ የምናውቀው ነገር ነውና ያንን ጋይድ የማድረግና ሐሳብ የራስ አድርጎ ፎከሳችን ደግሞ አስተካክሎ እዛ ላይ የመስራት ነገር ነውና ሀብትን ብዙ ከውጭ መጠበቅ ያለ ጊዜው ያለፈ ይመስለኛል። በጣም ጊዜው ያለፈበት ምናልባት ምንድነው ይሄ ሰሜኑ ክልል እንደ ሌላው ከፍተኛ የሆነ አማኝ የሌለበት አይደለም። በዛ በኢኮኖሚም ደግሞ በጣም ተጎዳ ክልል ነውና ምናልባት ባለፈው አንድ ኢንተርቪው ነበረኝ ፓስተር መሐመድ አሊ ይመስለኛል ካልተሳሳትኩ እርስዎ በግልዎት ራሱ ለአንድ ቤተ እምነት እስከ ሚሊዮን የሚደርስ ብር ፈንድሬዝ እንዳደረጉ ነግረውኛል። ይሄ ደግሞ አሁን ፓስተር ደሳለኝ አለም የአማራ ክልል ምዕራብ አማራ ያነሱት ጥያቄ ምንድን ነው? እንደ ካውንስል ብዙ መንቀሳቀስ እንችላለን። እርስዎ በግልዎት እንግዲህ ካደረጉ አሁን ደግሞ ይህን ቢሮ ከያዙ በዚህ በቢሮ ደረጃ የዛን ክልል የሚሽን ጥማት ለማርካት ምን ይጠብቁ? ያ እንግዲህ ኔትወርኪንግ ነው አንዱ። ኔትወርኪንጉ ምንድነው? ጠንከር ያለ ትልቅ የምዕመናን ቤዝ ያላቸው ሪጅኖች አሉ። እነዛ ያላቸውን ፈሰስ እንዲሁ በኮንፈረንስ እና በቢልዲንግ በሳውንድ ሲስተም ከሚጨርሱት እሱም ማድረግ የሚገባ ነገር ቢሆንም ግን የቅድሚያ የሚባለው ወንጌል ሚሽን ነው። እንደ አማራ ክልል፣ አፋር ክልል፣ ትግራይ፣ ኢስት ኢትዮጵያ፣ ምስራቅ ኢትዮጵያ ላይ መደጋገፍ በጣም ያስፈልጋል። ኔትወርኪንግ በጣም ያስፈልጋል። እንዳልከው አሁን ለምሳሌ ደሴ ላይ በነበረው የአንድ ቤተክርስቲያን ላይ ከኔ ቤተ እምነት ውጭ ነው፣ ግን ልጁ የሚሰራውን ስራ አገልግሎቱን በጣም ነው የማከብረው። ከተማው ላይ በጣም ወንጌል በጣም ይሰራል። በጣም ብዙዎችን ወደ ክርስቶስ ያመጣ ሰው ነውና ሲቸገር ያኔ አብረን ነው የቆምነው። እንዳልከው እንግዲህ እኔ በግሌ ኖሮኝ አይደለም፣ ግን እስከ 1 ሚሊዮን ብር ሬዝ ለማድረግ ነው እዛ ጋርና እንደዛ አድርጌ ሰፖርት ለማድረግ ሞክሬያለሁ። ይሄን ማድረግ አንድ ማሳያ ነው። እጃችን ላይ ብዙ ነገር አለ። የሚያስፈልገን የልብ ስፋት ነው። የሚያስፈልገን ሌላው የሚሰራው ስራ የኔ ስራ ነው ብሎ መቀበል ማክበር። ለዛ ደግሞ ራስን ሳክሪፋይስ ለማድረግ ነውና እንደዚህ አይነት መያያዝና አንድነት በተለይ አሁን የካውንስሉ አንድ ትልቅ ኳሊቲ አንድ ቤት ሰበሰበን። አንድ ቤት ከሰበሰበን በኋላ ለምንድን ነው የሚሰበሰበን? እግዚአብሔር ፐርፐዝ ዓላማ አለው። ያ ዓላማ የእግዚአብሔር ዓላማ ነው። ቅድም እንዳልኩ ሚሽን ቢሎንግስ ቱ ጋድ። ሚሽን የቤተ ክርስቲያን አይደለም። ሚሽን የአይኤምኤስም አይደለም። ሚሽን የካውንስሉም አይደለም። ሚሽን ፕራይመሪ ሚሽን ቢሎንግስ ቱ ጋድ የእግዚአብሔር ነው። እኔ እንደ ዓለም አቀፍ ሚሽን አስተባባሪ ዲሬክተር ሆኜ ስመጣ ከዚህ ትልቅ እግዚአብሔር ጋር ግሎባሊ በዓለም አቀፍ ደረጃ የሚሰራውን ስራ ጆይን ላደርግ ነው። ትንሽ ሰው ከትልቅ እግዚአብሔር ጋር የሚገባኝ ይሄ ነው። ቢኮዝ የአጀንዳ የሚሽን ባለቤቱ እናቱም አባቱ ሰማይ ነው፣ እግዚአብሔር ነው። እሺ ወደ ቀጣዩ ጥያቄ ሳልፍ ደግሞ ምናልባት በዚህ ኃላፊነት ወደ ገና መምጣቶት ነው፣ ግን ሲመጡ ነገር አስበዋል ወይም ደግሞ ለመረጡት ክፍል ይህንን እሰራለሁ ብለው የተናገሩት ነገር ይኖራል እና ምን እንጠብቅ? መመኑ ምን ይጠብቅ? እሺ እንግዲህ አመሰግናለሁ። ወደዚህ አገልግሎት ስገባ መጀመሪያም በቤተክርስቲያኑ አይኤምኤስ ቦርድ አባል ሆኜ የሚሰራውን የሚሽን ስራ በቅርበት አያለሁኝ። ስለዚህ ወደዚህ ኃላፊነት ስመጣ እንግዲህ አንዱና ዋናው ነገር ከሌሎች ቦርድ አባሎች እና የሚስዮን ማህበሩ ጋር አንድ ላይ በመሆን የቀጣይ 5 ዓመት ስትራቴጂክ ፕላን ፍኖተ ካርታ ማስቀመጥ ነው እና በዛ ውስጥ እንግዲህ በደንብ አድርገን የምንሰራበት ከሌሎች አብሮኝ ከሚሰሩ ወገኖች ጋር የምንሰራበት ሆኖ ግን አንዱ የሚስዮናውያንን ቁጥር መጨመር ተደራሽነት ነው። ሌላኛው የተደራሽነትንም ወንጌል ማስፋት አንዱና ዋናው ነው። በዛ ውስጥ ደግሞ በሚሽን መስክ ውስጥ ያሉ ዋጋ እየከፈሉ መስዋዕትነት እየከፈሉ ያሉ ሚስዮናውያኖችን መደገፍ
አብሯቸው ሆኖ ማገዝ ያን ተልዕኮ ለመፈጸም አቅም ድጋፍ መሆን ነው። ሌላኛው ማስበው ነገር ደግሞ ሀብትን ሞቢላይዝ ማድረግ ነው። በአገር አቀፍ ደረጃ ሲኖዶሶች ለዚህ በጣም ተሰጥተዋል። ከመቼውም ጊዜ በላይ በመካነ ኢየሱስ ስፒሪቱ አሁን ተቀይሯል፣ ሚሽን ሆኗል። ያንን ስፒሪት በጣም ከፍ አድርጎ ይዞ እስካሁን ሲሰራበት የነበረውን መሰረታዊ ነገር ሳይለቁ ያንን ቤንች ማርክ አድርጎ የበለጠ ሀብትን የማሰባሰብ ስራ አንዱ ነገር ነው። ሌላው ደግሞ ከዚህ ከዲፕሎማሲ ጋር በተያያዘ ወደ ተለያየ ሀገራት ሲላክ እሱም ደግሞ በተለይ ለመግባት ፔኔትሬት አድርጎ ለማለት አንዳንዶቹ ደጃቸው ከባድ አስቸጋሪ ነው። ያኛውም አንዱ ነገር ነው። ከዚህ በስትራቴጂክ ፕላን ውስጥ እናስባቸዋለን ብዬ ከማስባቸው ነገሮች ውስጥ ነው። ሌላው ደግሞ ራሱን የቻለ ካሁን በፊትም የነበረ ሀሳብ ራዕይ ነው። በአፍሪካ ደረጃ ራሱን የቻለ የሚሽን ቤዝ የስልጠና ማዕከል እና በጣም በተደራጀ መንገድ እና በማይፈርስ አይነት መልኩ ስራው ከፍ ብሎ እንዲሄድ ያንን ማሳካትም በጣም አስፈላጊ ነገር ነው። ሌሎች ደግሞ ማስተባበር አብያተ ክርስቲያናትን የሚሽን ልብ ያላቸው ወንጌል ልብ ያላቸው ፎከሳቸው ወደ ሚሽን ፎከሳቸው ወደ ወንጌል እንዲመጣ እግረ መንገዴን ሌሎች ቤተ እምነቶችም ጆይን እንዲያደርጉ ጆይን የምናደርገው መካነ ኢየሱስን አይደለም የሚስዮን ባለቤት የሆነውን እግዚአብሔር ነው ጆይን የምናደርገው ከሱ ጋር መስራት ማለት ነው ሚሽን። አዎ አንዱ ጥያቄ እሱ ነበር። በቤተ እምነት የተጣጠረ ነው ወይስ ከሌሎች ቤተ እምነቶች ጋር? ለምሳሌ እኛ ጋር ብዙ ጥያቄዎች ይመጣሉ። ካውንስሉ ሚሽነሪ የሚልክ ይመስላቸውና ይመጣሉ። ሚሽነሪዎች ነን መላክ እንፈልጋለን ወጫችን ይቻሉ የሚመጡ እንደ ግለሰብ የሚመጡ አሉ። እንደገና ደግሞ እንደ ተቋም እንደመጥቶ ከኛ ጋር እየሰሩ ያሉ አሉ። ሚሽን ዲፓርትመንት ስላለ ማለት ነው። ከሌሎች ከዚህ ከመካነ ኢየሱስ ባለፈ ምንድን ነው ያለው? ያ እሱን ነው እንግዲህ አንዱ የፓርትነርሺፕ ያጋርነት ጥሪ ነው። ብቻ ሚሽን ብቻ ነሰራ ሚሽን እሰራለሁ ብለህ እግዚአብሔር ጋር እሰራለሁ ብለህ ብቻን በመስራው ስራ አይደለም። የሌሎች ድጋፍ በጣም ያስፈልጋል። የዲያስፖራው ኢንጌጅመንት እንዳልኩ ቅድም ኢትዮጵያዊ መካነ ኢየሱስ አባል የሌለበት የኢትዮጵያን ኢቫንጀሊካል ቸርች ኢትዮጵያዊ የሌለበት የዓለም ክፍል የለምና ያንንም ደግሞ ኢምፓወር አድርጎ ፕሮፌሽናል ሚሽነሪዎችን ደግሞ ድንኳን ሰፊ ሚስዮናውያኖችን በዓለም ዙሪያ አሁን ወደፊት የምንፈልጋቸው ሚስዮናሮች ዶክተሮችን፣ ኢንጂነሮችን በሌላ ሀገር ኮምፒተንት ሆኖ በፕሮፌሽናቸው ገብተው ግን ሚስዮንን የሚያሳኩ ስለዚህ ለዚህ ኢንታየር ኢቫንጀሊካል ቸርች ኔትወርኪንግ የሚያስፈልጋል። ማህበሩ የመካነ ኢየሱስ ነው፣ ግን የሌሎችን ድጋፍ፣ የሌሎችን ጸሎት፣ የሌሎችን ሀብት የምንፈልግበትና አንዱም ትልቁ ዓላማ የምናሳካበት ጌታ ኢየሱስ ክርስቶስ ሲመጣ ዮሐንስ ላይ መጨረሻ ላይ በዓለም ሁሉ ከቋንቋ ከብሔር ከነገድ ሁሉ በደሙ ተዋጅቶ የሚዘምርበትን ያንን ታላቅ ጉባኤ ማየት ነውና ያንን ለማድረግ ጊዜው አሁን ነው። ታይም ኢዝ ናው። ይሄ ነው የኔ ጥሪ እንደ አዲስ ዲሬክተርም ጊዜው አሁን ነው። ከቤት ፖለቲካ እንውጣ፣ እርስ በርስ ከመጠፋፋት እንውጣ፣ ሌላውን ብሎ ታርጋ ከመለጠፍ ኢሜጅ ከማበላሸት የሌላውን ሩጫ ከማቃጠል አቅም አለ በሰዎች ላይ የሶሻል ሚዲያ አቅም አለ። ለወንጌል ይዋል፣ ሀብት አለ ለወንጌል ይዋል፣ ህብረቶች ብዙ ነገሮች ለወንጌል ይዋል እና የውስጥ አሳይመንቶቻችን ልዩነታችን ወደ ጎን አድርገን ኮመን በሚያደርገን ትልቅ የእግዚአብሔር ፕሮግራም ላይ ሁላችን እንድንሳተፍ ነው። በሰጠኝ እድል መሰረት በመጨረሻ የማስተላልፈው መልእክት የመጀመሪያው በዚህ አገልግሎትና ኃላፊነት ስመጣ ኮንግራጁሌት ያላደረጉኝ ቤተ እምነቶች የሉ ከኔ ቤት ወጥቼ ማለት ነው። በጣም መላው ከእናንተም ጭምር በመጀመሪያ አመሰግናለሁ። ይህንን ሪስፔክት ይህንን ፍቅር ስላሳያችሁኝ ትልቅ ክብር አለኝ። የመጣሁት ወደ ስልጣን የመጣሁት ወደ ሹመት ሳይሆን የመጣሁት ወደ መስዋዕትነት የሚከፈልበት አገልጋዮች ሚሽነሮች መካከል አብሮ መስዋዕት ለመክፈል የመስዋዕትነት ጥሪ እንደሆነ በጣም ይገባኛል። ጸሎታቸው ትልቁ ምክንያቱም ያው ከፍ ባልክ ቁጥርና አገልግሎት በሰፋ ቁጥር መንፈሳዊ ውጊያና ስፒሪቹዋል ዋርፌር የሚባለው ነገር የዛን ያክል ነው የሚጨምረው። ምክንያቱም አሁን ሌላ ቋንቋን ሰብረህ ነው የምትገባው፣ ሌላ ካልቸር፣ ሌላ ኔሽናሊቲስ እየሰበርክ ነው የምትገባውና ያን የሚኖረው ውጊያም ቀላል ስላልሆነ ትልቁ ስራ ትልቁ የሚደረገው በመንበርከክ በጉልበት በጸሎት ስለሆነ ጸሎታቸውን ነው። ከዛ ባለፈ ግን ይሄ ድጋፍ ይሄ ፍቅር ደግሞ በገንዘብ በሰፖርት ነው። ይህንን ሚሽን ለመስራት የአይኤምኤስ አባል ለመሆን ጥሬን አስተላልፋለሁ ለመላው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አባሎች በሙሉ ሲኖዶሶች አመሰግናለሁ ስለመረጣችሁኝ፣ ለዚህ ኃላፊነት ስለሰጣችሁኝ፣ ይህን አገልግሎት እንዲደግፉ እንዲሁም ለመላው የወንጌል አማኞች ካውንስል ሚሽን የእግዚአብሔር ስለሆነ
እኛ ደግሞ ስንቀበል ኖርን ሚስዮን አሁን የምንልክበት አሁን ደግሞ የምንወጣበት ቅድም መጀመሪያ ላይ እንዳልኩት የሚሽን ፊልድ ከመሆን የሚሽን ቤዝ ወደ መሆን እያደግን ይሄድን ያለንበት ፍሬም ያፈራን ያለንበት ጊዜ ስለሆነ ባላችሁ ነገር ሁሉ ተያይዘን ወደዛ ውስጥ እንድንገባ ነው የማስተላለፈው መልእክት። ቄስ ዋኘው አንዳርጌ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዓለም አቀፍ የሚስዮን ማህበር ዳይሬክተር እዚህ ድረስ መጥተው ይህንን ቀረምስ ለማድረግ ፈቃደኛ ስለሆኑ በካውንስሉም በራሴ ስም አመሰግናለሁ። እኔም ይህን እድል ስለሰጣችሁኝ ሀሳቤንም እንደዚሁ እንዳብራራ ስለጠየቃችሁኝ በጣም አመሰግናለሁ። ካውንስሉን ሚዲያ ተስፍሽ አንተንም በጣም ቴንኪው ማለት እፈልጋለሁ። ወደፊትም አብራችሁኝ እንደምትሰሩ የሚሽንን ጉዳይ አድቮኬት አብራችሁ እንደምታደርጉ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። ተመልካቾቻችን የዛሬ ዝግጅታችን በዚህ ይጠናቀቃል። እንግዲህ የካውንስሉ ድምፅ የተለያዩ እንግዶችን ወደ እናንተ እያመጣ በየሳምንቱ እንደዚህ ጥያቄ ያላችሁ ካላችሁ መልስ እንዲያገኝ እናደርጋለን። የሚቀጥለው ሳምንት ደግሞ በሌላ እንግዳ ወደ እናንተ እንመጣ ይሆናል። ቀሪ የኢቫንጀሊካል ቴሌቪዥን ዝግጅቶች ይቀጥላሉ። በእኔ በኩል መሰናበታችሁ ተስፋዬ ካሳሁን። እስከ ሳምንት ድረስ እግዚአብሔር ይባርካችሁ።